በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 24 በዚች ዕለት ከእስክንድርያ ሀገር ከታላላቆች ወገን የሆነች የከበረች ተጋዳይ ማርያ አረፈች። የዚህችም ቅድስት ወላጆቿ ክርስቲያኖች ናቸው። ባደገችም ጊዜ ሊያጋቧት አሰቡ። እርሷ ግን ይህን የጋብቻ አልወደደችም። እናትና አባቷን በሞቱ ጊዜ ተውላትን ገንዘብ ሁሉንም ለድሆች ሰጥታ ከእስክንድርያ ሀገር ውጭ ካሉ ገዳማት ወደ አንዱ ገዳም ገባች። የምንኩስና ልብስንም ለብሳ ታላቅ ተጋድሎን ተጋደለች። ድል እስካደረገችውም ድረስ እንቅልፍን 12 ዓመት ስትታገለው ኖረች። ከቶ አትተኛም ነበረ። እንደዚያ ገዳም ሕግ በሊ በ12ቱ ዓመታት ሁልጊዜ እስከ ማታ ትጾም ነበረ። ከዚህም በኋላ የከበረ አስኬማን ለበሰች። ያን ጊዜ ከጥጥ ባዘቶ የተሰራውን ልብስ ከላይ አውልቃ ማቅ ለበሰች። ትችል እንደሆነ ወይም አትችል እንደሆነ ራሷን ትፈትን ዘንድ ለመዝጋት ትፈቅድላት ዘንድ እመምኔቷን ለመነቻት። እርሷን ፈቀደችላት። በዚያንም ጊዜ በዓቷን ዘጋች። ምግቧን የምትቀበልበት ትንሽ መስኮት ቀደደች። ስጋውና ደሙን በዚያው ትቀበላለች። በዚያችም በዓቱ ውስጥ 22 ዓመት ዘግታ ኖረች። በዚህ ሁሉ ዘመን ቁማ ትጸልያለች። በመኝታ ጊዜም ጥቂት ትተኛለች። የቀረውንም ሌሊት እስቲነጋ ቁማ ስትጸልይ ታድራለች። በየ2 ቀን የምትጾም ሆነች። የምትመገበውም በውሃ የራሰ ለምለም እንጀራ ነበር። በከበረችም በ40 ጾም እንጀራ አትበላም። በየ3 ቀን እየጾመች በውሃ የራሰ ሽምብራ ትመገባለች እንጂ። ጥር 11 ቀን የከበረ የጥምቀት በዓልም በሆነ ጊዜ ከተባረከ ውሃ ያመጡለት ዘንድ ለምና አመጡላት። ፊቷንና እጇን ታጥባ ስጋውና ደሙን ተቀበለች። ከተባረከውም ውሃ ጠጣች። ከዚህም በኋላ ታመመች። እስከ ጥር 21 ቀንም በመኝታዋ ላይ ተኛች። ዳግመኛ በዚች ቀን በ21 ስጋውና ደሙን ተቀበለች። ከዚህም በኋላ መምኔቷን አስጠራቻት። እግሮቿንም እንድታቀርብላት ብዙ ልመናን ለመነቻትና ስታቀርብላት ሳመቻቸው። ፊቷንም አሸችባቸው። ወደ ክብር ባለቤት ጌታ ክርስቶስ ላቀረቡኝ እግሮችሽ እገዛለሁ አለች። ዳግመኛም ደናግሉን ሁሉ አስጠርታ ተሳለመቻቸውና ከ3 ቀን በኋላ እንዲጎበኟት ለመነቻቸው። ይኸውም ጥር 24 ቀን ነው። በመጡም ጊዜ ሙታ አገኟት። ገንዘውም ከደናግል አስከሬን ጋር አኖሯት። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ለተመሰገነ ቀሲስ አብሳዲ መታሰቢያው ነው። በእርሱም ዘንድ የትሩፋት ሥራ እንዳለ ስለ እርሱ ተነገረ። ስለዚህም እግዚአብሔር ጠበቀው። መታሰቢያውንም በዓለም ውስጥ ነዋሪ ያደረገ፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበረ ታላቅ አባት ቢፋ በሰማዕትነት ሞተ። እርሱ ከግብፅ አገር ከጥሃ አውራጃ ስፍጥ ከምትባል መንደር ነው። ዳግመኛም የሐውዜን ጻድቃን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።